ሰላም ለክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት የምድር ዳርቻ እንደምን አላችሁ? እንደምን ከረማችሁ? እንደ እግዚአብሔር መልካም ፈቃድ እንግዲህ ዛሬ የብሉይ ኪዳን ተከታታይ ጥናት ወይም ማብራሪያ ትምህርታችን እንማማራለን። ዛሬ የብሉይ ኪዳን ኦሪት ዘጸአት ምዕራፍ 20 እናያለን። ምዕራፍ 20 ምን ይላል? እንግዲህ ምዕራፍ 20 እንደተለመደው ምዕራፍ 20 ስንመለከተው ሕግጋት ሁሉ የሚገኙበት የሕግጋት ሁሉ ምንጭ የሆኑ 10 ትእዛዛተ ኦሪት የሚተነተኑበት፣ የሚነገሩበት፣ የሚሰበክበት ምዕራፍ ነው ማለት ነው። በምድር ላይ ያሉ ለሕግጋት ሁሉ የሥነ ምግባር የምንበለው የምንም የምንበለው በአጠቃላይ ሕግጋት ምንጫቸው ምንድነው ሲባል ኦሪት ዘጸአት ምዕራፍ 20 10ቱ ትእዛዛተ ኦሪት ናቸው ማለት ነው። 10ቱ ትእዛዛተ ኦሪትን ስንመለከታቸው እንዲህ በማለት ይጀምራል። ወነበበ እግዚአብሔር ኩሎ ቃለ ወይቤ ወነበቦ እግዚአብሔር ዘቃለ ይህንን ቃል እግዚአብሔር ለሙሴ ተናገረ፣ ወይም ይህንን ቃል እግዚአብሔር ለሙሴ እንዲህ በማለት ተናገረ። አነ ውእቱ እግዚአብሔር ዘአውጻእኩክሙ ምድረ ግብፅ እምቤተ ምቅናይክሙ፣ እምቤተ ቅኔትም ይላል ምቅናይክሙም ይላል ከምትገዙበት ማለት ነው። ከግዛት ከመከራ ከባርነት ቤት ከግብፅ ያወጣኋችሁ አምላካችሁ እግዚአብሔር እኔ ነኝ ይላል። አሁን ከዚህ ላይ እግዚአብሔር የፈለገው ነገር አስረግጦ መናገር ነው። ምክንያቱም እግዚአብሔር አምላክ ነኝ፣ የማልደራደርበት ክብሬ የማልደራደርበት ሁኔታ ምንድን ነው ካላችሁኝ፣ አምላክ ነኝ። እግዚአብሔር በዚህ ላይ አይደራደርም። እግዚአብሔር በዚህ ላይ አይደራደርም። እንደው ንስሐ የሌለውም ኃጢአት ምንድን ነው ቢባል በእግዚአብሔር አምላክነት መግባት ነው። አይተነዋል። እንጦርጦስ የወረደው ሰይጣን መላክ የነበረው ሳጥናኤል እንጦርጦስ ወርዶ በጨለማ እድሜ ልኩን የሚኖረው። በአንጻሩም እንደገና የሰው ልጅ ተዋርዶ ከሰማይ ወርዶ ወደዚህ ምድር ላይ ወድቆ የነበረው ራስን አምላክ ለማድረግ በማሰቡ ነው። ሰው ግን ስላለቀሰ ንስሐ ገብቶ ወደ ክብሩ ተመልሷል። እግዚአብሔር ሰው ሆኖ ወደ ክብሩ ሰውን መልሶታል ማለት ነው። ሰይጣን ግን በዚያ ወድቆ ቀርቷል። ግን ለሰውም ሆነ ውድቀት ለሰይጣንም ወይም ለመልአክ ውድቀት ምንድነው መነሻው ከተባለ አምላክ ነኝ የሚለው የስተት እሳቤ ነው። ስለዚህ እኔ አምላክ ነኝ አለ። ከግብፅ ባርነት ያወጣውህ፣ ከዚያ ከባርነት ቤት ከግብፅ መከራ ያወጣውህ እስራኤል ሆይ እኔ አምላክ ነኝ ብሎ አስረግጦ 4 ነጥብ ተናገረ። ስለዚህ እኔ አምላክ ከሆንኩ አለ ኢታምልክ ባይደ አምላከ ዘእንበሌ ወይም እንትኒ ምንም ያለ እኔ ሌላ አምላክ እንዳታመልክ አለ። አምላክ እኔ ነኝ፣ ከግብፅ ያወጣውህ፣ በፈርዖንም ባህር ውስጥ እናንተን ከባህር አሳልፌ ያመጣው እኔ ነኝ። ይህን ያደረገ ሌላ የለም። ሌላ ምንም ስብከትም አያስፈልጋችሁም፣ መንገርም አያስፈልጋችሁም። የኔን አምላክነት ከምንም ጋር እንዲያታወዳደሩት ምንም ነገር ስብከት ወሬም አያስፈልግም። ምክንያቱም ማንም ለእናንተ ሊነግራችሁ አይጠበቅባችሁም። ከግብፅ ባርነት ነፃ አውጥቼ ባህር ሰንጥቄ ያሻገርኳችሁ፣ ከሰማይ መና ወርዴት እንጫ ላይ ውሃ እያፈለኩ እየመገብኩ ያለሁት፣ ሙሴም የሚያውጀው አሮንም የሚነግራችሁ የአምላክ ማን ነው ከተባለ እኔ ነኝ። ያለ እኔ ሌላ አምላክ አታምልክ ወይም አታምልኩ ብሎ አስረግጦ ይናገራል። ኢትግበር ለከ አምላከ ከመዝ በውስተ ሰማይ በላይሉ ወዘከመ በውስተ ምድር ዘበታይቱ ወበውስተ መያዝ ዘበታይቲሃ። በሰማይም ቢሆን በምድርም ቢሆን ከምድር በታችም ቢሆን መቲተ ምድርም ቢሆን ሌላ አምላክ አታዘጋጅ፣ ሌላ አምላክ የለም፣ አንድ አምላክ እኔ አምላክ ነኝ አለ። ኢተስግር ሎሙ ወይታምልኮሙ አታምልክላቸው ለሌሎቹ አማልክት፣ እንጨትም ድንጋይም ባህርም የሚያመልክ ሊኖር ይችላል። እነኛን ግን አታምልኳቸው፣ አትስገዱላቸው። እስመ አነ እግዚአብሔር እኔ እግዚአብሔር ነኝ። እግዚአብሔር ዚአከ እግዚአብሔር ቀናኢ አነ ዘፈዲ ኃጢአተ አብ ለውሉድ እስከ ሳልስ ወራብ ትውልድ ወለለ ይጸልኡኒ። የሚጠሉኝን እስከ 3-4ኛ ትውልድ ድረስ የአንዱን ኃጢአት ለአንዱ የምከፍል እኔ ነኝ። ለእያንዳንዱም ኃጢአቱን የምከፍል አምላክ እኔ ነኝ። ወገብር ምሕረተ ለ10 ምዕት ትውልድ ለ10 ሺህ ትውልድም ምሕረትን ማድረግ የሚችል አምላክ ነኝ። ለላ ያፈቅሩኒ ወለላ ያዕቅቡ ትእዛዝየ ወለላ ያዕቅቡ ሕግየ፣ ሕጌን ትእዛዜን ለሚጠብቁ እስከ 10 ሺህ ትውልድ ድረስ ይቅር እምል አምላክ እኔ ነኝ። ይቀጥልና የተማሃል ስመ እግዚአብሔር ፈጣሪከ በሐሰት
እግዚአብሔር በአምላክህ ስም በሐሰት አትማል። እስመ ኢያነጽህ እግዚአብሔር ዘይነስ ስሙ በሐሰት ዘያነስ ስሙ በሐሰት ስሙን በሐሰት የሚያነሳ ወይም ዘይምህል በስመ እግዚአብሔር በሐሰት በእግዚአብሔር ስም በሐሰት የሚምል ሰው እግዚአብሔር እሱን ከኃጢአት ንጹሕ ሊያደርገው አይችልምና በስመ እግዚአብሔር አትማል ጠርተህ። ተዘከር ለተሰንበት ከመትቀድሳ የሰንበትን ቀን ታከብራት ትለያት ዘንድ አስብ ይላል። እንግዲህ ሰንበት ማን ነው ሲባል ቀዳሚት ሰንበት ነው። አስቀድማም ተብላለች። የበዓላት ሁሉ መጀመሪያ መሰረት በዓል የሚለው ነገር ሁሉ እንዲታወቅ በቀዳሚት ሰንበት ነው። በስነ ፍጥረትም ዘፍጥረትም ላይ እንደተማርነው ምዕራፍ 2 ላይ በሰባተኛው ቀን እግዚአብሔር አረፈ ነው። 6 ቀን ፈጠረ፣ ሰባተኛው ቀን አረፈ ወይም ያኛውን ተወ የሚለው ሊቃውንቱ ይገልጹታል። ያ ቀዳሚት ሰንበት የተቀደሰችው ዕለት ናት። እንደገናም ደግሞ አሁንም ደግሞ ሰንበት በዕለተ እሁድ ከሰማይ ወርዶ እግዚአብሔር ዓለምን አድኖ ደግሞ ቀራንዮ ተሰቅሎ ዓርብ ላይ ዓለምን አድኖ ያረፈበትም ደግሞ በመቃብር ያረፈበት ደግሞ ቀዳሚት ሰንበት ነው። በዚህ ምድር ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እየተመላለሰ በሚያስተምርበት ጊዜም ደግሞ ወንጌልን ብቻ ይሰብክ የነበረ፣ ድውይ ይፈውስ፣ ለምጻም ያነጻ፣ ዕውር ያበራ፣ ሙት ያነሳ የነበረ መንፈሳዊ ስራ ብቻ የሚሰራባት ስራ የተቀደሰችው ሰንበት ቀዳሚት ሰንበት ናት ማለት ነው። እሷን ተቀድሳት ዘንድ ታከብራት ዘንድ ያለ ለያት ብሏል። ሰዱሰ ዕለተ ግብረ ትገብር ቦቱ ሁሉ ትከዘከ ስራህን ሁሉ የምፈልገውን ሁሉ የምታሟላበትን ሁሉ ስራህን 6 ቀን ስራ ከእሑድ እስከ ዓርብ ማለት ነው። ወበሳቤት ዕለት ሰንበቱ ለእግዚአብሔር አምላክከ ይቺ ግን የእግዚአብሔር አምላክ በዓል ናት። የተግበሩ ባቲ ወይ ምንተኒ ግብረ ወይ ምንተኒ ወይ ውሉድከ ወይ ወለትከ ወይ አድግከ ወይ ሁሉ እንስሳከ ወይ ፈላሲ ዘይነብር ሀቤከ በቤት የሚኖር ስደተኛም ካለ የቀን የሚሰራ ወይም የቤት ሰራተኛም የቀን ስራ የሚሰራ ሰራተኛም ቢሆን እንስሳቶችም ቢሆን በሬህም ቢሆን አህያህም ቢሆን ይችን ቀን ያክብራት ብሎ ቀዳሚት ሰንበትን ሁሉ ማክበር እንዳለበት ይሄን አንድ ሕግ አድርጎ ጌታችን ተናግሯል። እስመ በሰዱስ ዕለት ገብረ እግዚአብሔር ሰማይ ወምድረ 6 ቀን ሰማይና ምድር እግዚአብሔር ፍጥረትን ሁሉ ፈጥሯል። ወባሕሮ ሁሉ ዘውስቴቱ ሁሉንም በባህር ውስጥ ያለውን አሳጉማሬውን ሁሉ ፍጥረትን በሙሉ ፈጥሯል። ዋይረፋ መሳቤት ዕለትም በሰባተኛው ቀን ግን ይችን አርፎባታል። እንበይነዚህ ባረካ እግዚአብሔር ለሳቢት ዕለት ዋጽደቃ ይችንም እውነት አድርጎ እግዚአብሔር ባርኮ እንድናከብራት አድርጓታል። ሁለተኛው ሕግ አክብር አባከ ወእመከ ከመ ይኩን ጽድቀ ብዙሃ ዕለተ በዘመን ሁሉ የጽድቅ ጊዜ ይሆንልህ ዘንድ እናት አባትን አክብር። ትረክብ በውስተ ምድር በረከተ በምድር በረከትን ታገኛለህ። ውእቱ እግዚአብሔር አምላክ ያሃብከ እሱ በረከትን የአምላክ እግዚአብሔር እርሱ ይሰጥሃል። እናት አባትን ማክበር በረከትን ማግኘት ነው። ለእናት አባት መታዘዝ ብዙ ዘመንን ማግኘት ነው፣ እድሜን ማርዘም ነው። ይሄንን እናት አባትን አክብር ብሎ ሌላው ሕግ ይሄ ነው። ሶስተኛው ኢትቅትል ሌላው አትግደል ነው። መግደል ኃጢአት ነው። እግዚአብሔር የፈጠረውን ሕንፃ ማፍረስ ሕንፃ እግዚአብሔርን ማፍረስ አይገባም። የተዘሙ ሌላውም ዝሙተኛ አትሁን ነው። ተወስነህ ኑር፣ ከዝሙት ነፃ ውጣ። የተስረቅ ሌላው አትስረቅ ነው። አታጭበርብር ነው። ያንተ ያልሆነ ነገር አትውሰድ። ወይ ተኩን ስማ በሐሰት ላይ ለቢጽከ በጓደኛህ ላይ በሐሰት አትመስክር። ወይ ትፍቱ በሲተ ካልእከ የጓደኛህን ሚስትም አትመኝ። ወይ ትፍቱ ቤቶ ለካልእከ የሌላውን ቤት አትመኝ። ወይ ገራይቶ እርሻውን ወይ ገብሮም ስራውን ወይ አመቶ ሰራተኛውን ወይ ላህሙ ላሙን ወይ አገልጋዩም ቢሆን ማንኛውንም እንስሳቱንም ቢሆን አትመኝ ብሎ በዝርዝር 10 ትእዛዛተ ኦሪትን ይነግረናል። ወኩሉ ህዝብ ይሬይ ቃለ እግዚአብሔር ወብርሃነ ዘለምጳስ ወቃለ ዘመጥቅም ወደብር ይጠይስ ወፈሪኮ ኩሉ ህዝብ ቆመ ርሁቀ። ይህን ሁሉ ጌታችን ኢየሱስ ክርስቶስ ለሙሴ ሕግን በሚያሰራበት ጊዜ ጩኸትም ነበረ። ተራራውን በሙሉ ይጮህ ነበረ፣ ድምፅም ነበረና ህዝቡ ፈርቶ ሩቅ ቆመው ነበረ። ወይቤልዎ ለሙሴ አንተ ተናገር ምስሌነ ወይተናገር እግዚአብሔር ምስሌነ ከመ ኢንሙት። አንተ ከኛ ጋር ተናገር እግዚአብሔር ወይስ ከኛ ጋር ይናገር እንዲያንሞት ብለው ጠየቁት። ወይቤሎሙ ሙሴ በእንተዝ ከመ ያክብርክሙ መጻ እግዚአብሔር ሀቤክሙ ከመ ይድር ፍርሃተ ዚአሁ ላዕሌክሙ ከመ ኢታብሱ። እንዲያትበድሉ ፈሪሃ እግዚአብሔር በውስጣችሁ እንዲኖር እግዚአብሔር እንዲታከብሩት እግዚአብሔር ወደ እናንተ መጣ እንጂ ሊያጠፋችሁ አይደለም የመጣው። ግን ለካ እግዚአብሔር እንዲህ ነው እንደ ብላችሁ እንድትፈሩት ጌትነቱን እንድታውቁ እንድትረዱ
ከዚህ በኋላ የተሰጣችሁን ትእዛዝ ጠብቃችሁ እንድትኖሩ ፈርታችሁ አክብራችሁ እንድትኖሩ እንድታመልኩት እግዚአብሔር ወደ እናንተ መጣ እንጂ ሊያጠፋችሁ አልመጣም ብሎ ሙሴ ህዝቡን ማረጋጋቱን በዝርዝር ይነግረናል። ወይቀውም ህዝብ ርሁቀ ሙሴ ቧ ውስተ ጣቃን ሀብሃለው እግዚአብሔር ህዝቡ ከሩቅ ቆሙ። ሙሴ ግን ወደ መጋረጃው እግዚአብሔር ወደ ያለበት ገባ። በእንተ ህግጋተ መስዋዕት ስለ መስዋዕት ህግጋት ነው ደግሞ ሌላው የሚነግረን። ወይቤሎ እግዚአብሔር ለሙሴ በሎሙ ለቤተ ያዕቆብ የያዕቆብን ልጆች እንዲህ ብለህ ንገራቸው ብሎ እግዚአብሔር ሙሴን ተናገረው። ወዚንወሙ እንደዚህ ንገራቸው ለደቂቀ እስራኤል አንትሙ ሪክሙ ከመም ሰማይ ተናገርኩክሙ ከሰማይ እንደተናገርኳችሁ እናንተ ወቁ ብላ ንገራቸው። የታምልኩ አምላክ ዘብሩር የብር አምላክ አታምልኩ፣ ወይ ታምልኩ አምላክ ዘወርቅ የወርቅ አምላክም አታምልኩ፣ ወይ ትግበሩ ለክሙ ከመዝ አምላክ ከወርቅና ከብር የተሰራ ጣዖትንም አታምልኩ፣ እንደዚህም እንዳታደርጉ ብለህ ንገራቸው። ምስዋ በውስተ ምድር ግበር መሰጓም በምድር ላይ ስራ ሊተወሱ በውስቴታ መባአክሙ መስዋዕታችሁንም በዚህ አቅርቡ። ወቤዛክሙ በጋ ዋልህምተ ወኩሉ መካን በሀበ ሰማይኩ ስምየ በህየ አመፅ ሀቤከ እባርከ መጽ ሀቤከ ወባርከከ ወመጽ ሀቤከ ወባርከከ። ከዚያም በኋላ በዚያ መስዋዕት ስታቀርብ የመስዋዕት ቦታ ስራ፣ በዚያ መስዋዕት አቅርብ። መስዋዕት ስታቀርብ በዚያ እመጣለሁ፣ እኔም እባርካለሁ፣ እናንተን እባርካችኋለሁ። ወለመ ምስዋ ዘእብን ገበርከ የድንጋይ መሰዊያ የሰራህ እንደሆነ ሊተ ይትንድቆሙ ፈጺሐከ እስመ መጥባይትከ አንበርከ ላይሌሁም ዋርኮስከ ከድንጋይ የተሰራ መስዋዕት ለእኔ የምታዘጋጅ ከሆነ እሱ ግን ጥሩ አላደረክምና ወደ እርሱ አልመጣም፣ ህጌን አርክሰሃል። የተአርግ ማዕርገ በውስተ ምስዋዕየ ወይ ትክስት ፈሪሂከ ህዬ እነሆ የምፈራበትን የምከበርበትን መስዋዕት የሚቀርብበትን መስዋዕት መሰዊያ ስራ እንጂ ይህን ካላደረክ ግን ጥሩ አላደረክምና በዚያን ያልገኝም መስዋዕቱንም አላሳርክም ብሎ እግዚአብሔር መመሪያ መስጠቱን ነው። እንግዲህ በዚህ ላይ በተለይ ምዕራፍ 20 ለየት የሚያደርገው ቅድም እንዳልነው የህግጋት ሁሉ አርስተ ህግ የሆኑ የህግጋት ሁሉ አርስተ ህግ የሆኑ በዝርዝር የተተነተኑበት የተነገሩበት እግዚአብሔር አድርግ አታድርግ የሚሉ ህግጋትን 10 ትእዛዛተ ኦሪትን በዝርዝር ተናግሮ ለህዝቡ እነኛን እንዲያስተምር ሙሴ ጧት ማታ እንዲነግሯቸው ጌታችን አምላካችን እግዚአብሔር ይህንን ማድረጉን በዝርዝር የሚነግረን የመጽሐፍ ቅዱስ ክፍል ነው ማለት ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።